ተመልሰናል ተመልካቾቻችን አዲስ ቀን ላይ ትገኛላችሁ ከኢትዮጵያ ቴሌቪዥን የሚተላለፈላችሁ አዲስ ቀን ከ1 ሰዓት እስከ 3 ሰዓት ድረስ ነው ቆይታ የሚያደርገው በዛሬው የአዲስ ቀን የሀገር ጉዳይ ደግሞ የተቀናጀ የግብርና ማቀነባበሪያ ኢንዱስትሪን እንመለከታለን በዚህ ዘርፍ ያሉ እንቅስቃሴዎችን እናነሳለን ሀብታሙ በተለይም ኢትዮጵያ ያስመዘገበች ያለው ፈጣን ለውጥ በተቀናጀ የግብርና ማቀነባበሪያ ኢንዱስትሪዎች በመመራት በተለይም በግብርና ኢኮኖሚዋ ላይ ከፍተኛ ለውጥ እንድታሳይ አድርጓታል ይሄ ደግሞ አንዱ ውጤት ተደርጎም ይወሰዳል አዎ እነዚህ ኢንዱስትሪዎች በጥሬው የግብርና ምርትና ለገበያ ዝግጁ በሆኑ ምርቶች መካከል ያለው ልዩነት በማጥበብ የሀገሪቱ የልማት ስትራቴጂ ወሳኝ አካልም እየሆኑ ነው የምናስበው እድገት ለማምጣት ደግሞ እነዚህ ዘርፎች ላይ ወሳኝ መስራቱ እጅግ ወሳኝ ስለመሆኑ ባለሙያዎችም ያስቀምጣሉ አዎ የግብርና ማቀነባበሪያ ኢንዱስትሪዎች ኢትዮጵያ በሀገር ውስጥ በሚመረቱ ሰብሎች ላይ እሴት በመጨመር ከውጭ በሚገቡ የምግብና የግብርና ምርቶች ላይ ያላትን ጥገኝነት እንድትቀንስ አጋዥ ስለመሆኑም ይነሳል አው ስራ የተጀመረባቸው አንዳንድ አካባቢዎች አሉ ለምሳሌ እንደ ዱቄት የምግብ ዘይት የወተት የፍራፍሬና ጭማቂ እንዲሁም ቡና ያሉ ምርቶች አሁን በሀገር ውስጥ እየተዘጋጁ ናቸው ይህ የውጭ ምንዛሬን ከመቆጠብ ባለፈ የሀገርን የምግብ ሉዓላዊነት ያረጋግጣል በእጅጉ የሚያስፈልግ ጉዳይ ከመሆኑ ጋር እንግዲህ በርካቶች ጥረት እያደረጉበት ነው ያለው ይሄ ደግሞ መጠንከር አለበት ኢቢሲም ዛሬ ይህንን የተቀናጀ የግብርና ኢንዱስትሪ ዘርፍን የሀገር ጉዳይ አድርጎ ሲመርጥ ባለፉት ዓመታት የተገኙ ውጤቶችን በማመላከት በዘርፉ ምን እየተሰራ ነው ምን ተግዳሮቶች አሉ የሚለውን በመጠየቅ መፍትሄዎችን ለማሳየት ስለወደደ ነው እዚህ ጉዳይ ላይ የተለያዩ ዝግጅቶች አሉ እነሱን እንመለከታለን አዎ እስኪ ከዚሁ ዘርፍ ጋር አያይዘን በተለይ እነዚህን ምርቶች በስፋት በማምረት ከሚታወቁት መካከል ደግሞ ጥሩ ልምድ ካላቸው መካከል ያንዳንዶችን ተሞክሮ ነው የምንመለከተው 5 የተለያዩ የአቮካዶ አይነቶችን የሚያመርት ታታሪ አርሶ አደር ልናስተዋወቃችሁ ነው ከአመት አመት ምርቱን በመጠንና በጥራት ለማሳደግ ሲልም በተገኘው አጋጣሚ ሁሉ ስልጠና ይወስዳል ይተገብራል አው በተለይም ይህ ትጉ አርሶ አደር ዕውቀቱንና ተሞክሮን ለሚጠይቁት አርሶ አደሮችም ያካፍላል ወደ ኋላም አይልም ከባልደረባችን አልጋነሽ ተካ ጋር ቆይታ አድርጓል በስራው ዙሪያ ከራስ አንደበት እንደዚህ ይቀርባል YBM ትሬዲንግ ኃላፊነቱ የተወሰነ የግል ማህበር በይርጋለም ኢንዱስትሪ ፓርክ ውስጥ ከሚገኙ ፋብሪካዎች ውስጥ አንዱ ነው ፋብሪካው የተመሰረተው 2013 ላይ ሲሆን 2014 ላይ የመስሪያ ማሽኖችን ከጣሊያን በማስመጣት ስራ ጀመረ እኛ የምናመርተው ክሩድ አቮካዶ ኦይል ነው ክሩድ አቮካዶ ኦይል ለማምረት የሚያስፈልገው አቮካዶ ሎካል ቫራይቲ አቮካዶ ነው እስካሁን እየተጠቀመን ያለ ነው ለአቮካዶ ዘይቱ የሚጠቀመው የምርት ግብዓት የሀገር ውስጥ አቮካዶ ሲሆን የዘይቱ ምርትም በሚገኙ አቮካዶ መጠን ይወሰናል የተሻለ አቮካዶ በጥራትም በብዛትም እናገኝ ከሆነ የተሻለ ማምረት እንችላለን አሁን እኛ እየሰራን ያለው ነው ሎካል የሆነ አቮካዶ ፍሩት ነው የምንጠቀመው በቀን የማሽን ካፓሲቲ 5 ቶን በቀን መፍጨት ይችላል የኛ ካፓሲቲ ግን በቀን 80 ቶን መስራት እንችላለን ከ2014 ጀምሮ እስካሁን 13 ጊዜ ኤክስፖርት አድርገናል እንደ ፋብሪካው ፕሮጀክት አስተባባሪ ገለጻ በምርት ሂደት ውስጥ አርሶ አደሮችና ማህበራትም አሉ አቮካዶ ፍሬም በማቀነባበር የጥሬ ዘይት ወይም ክሩድ ዘይት ማምረቱ ትልቅ ተስፋ ያለው ለኢትዮጵያም ትልቅ ብርሃን ያለው ስራ ነው ከ23 የህብረት ስራ ማህበራትና ከ45 ገበሬዎች ጋር ነው ስራው የምንሰራው እስካሁን ድረስ ጥሩ ግንኙነት አለ ይርጋለም ኢንዱስትሪ ፓርክ ውስጥ መግባቱ ለፋብሪካው ትልቅ እድል መሆኑን የሚናገሩት የፕሮጀክቱ አስተባባሪ እንደ ሀገር የዘርፉ ጠቀሜታ ከፍ ያለ በመሆኑ ከመንግስት የምንጠብቀው ድጋፍ አለ ይላሉ ኢንዱስትሪ ፓርክ ውስጥ በጣም ትልቅ ጠቀሜታ አለ እንደሚታወቀው በማሽነሪ ሼር ክራይ ነው የምንሰራው የመብራት የውሃ የተለያዩ ሰርቪስ አገልግሎቶች አሉ ባንኮች አሉ ትልቅ የሰላም አለ ጸጥታ አለ ምንም አይነት ውከት የለም በዚህ ውስጥ መስራቱ ትልቅ ጠቀም የሚያስገኝ ሌሎችም ሰዎች እንዲበረታቱ የተለያዩ ግብዓቶችን ከውጭ እናመጣለን በውጭ ምንዛሬ ነው የምናመጣው ስለዚህ አቅም እስከናወጣ እስከንደገፍ ድረስ የተለያዩ ድጋፎች ይደረግልን ይገባል ፋብሪካው በአካባቢው ለሚገኙ 50 የሚደርሱ ዜጎች ቋሚ የስራ ዕድል የፈጠረ ሲሆን የቀን ሰራተኞችም አሉት ሱማ ያረዴት ሩሳያ ማሜማ ሎሳ ኖማው ሚራቲ አፍሮማው ሎሶ ያኮኒ ድሪቲ ሎሰ ካዊቺኒ አዶማ ዳንቻ ጉማቲ አዶማኒ ሎሰ አሎስሮማ ካምፓኒ ላይ ከተቀጠርኩኝ ኦልሞስት ወደ 7 ወር ምናምን ሆኖኛል እና ከዩኒቨርሲቲ ሪከመንድ አድርጎኝ ወደዚህ የመጣሁት
በጣም ደስተኛ ነኝ እዚህ በመስራቴ። አንደኛ የተማርኩት ፉድ ሳይንስ ኤንድ ፖስት ሃርቨስት ቴክኖሎጂ ስለሆነ በተማርኩበት ዲፓርትመንት ቲዮሬቲካሊ ዩኒቨርሲቲ ውስጥ ባለኝ ቆይታ የተማርኳቸውን ትምህርቶች ዲፓርትመንት አግኝቼ በተማርኩበት እየሰራው ነው። በጣም ደስተኛ ነኝ። ተመልሰናል። ቀደም ሲል እንግዲህ ከታታሪ አርሶ አደር ጋር የነበረን ቆይታ ነበር ለተመልካቾቻችን ልናደርስ የወደድ ነው። ነገር ግን ባልደረባችን አልጋነሽ ተካ ደግሞ ወደ ይርጋለም አቅንታ ነበርና እዛ ያለውን ኢንዱስትሪ ፓርክ በመጎብኘት በተለይ YBM የተባለ ትሬዲንግን አንስታ እዛ ማዕከል ውስጥ ያለውን እዛ ኢንዱስትሪ ፓርክ ውስጥ ያለውን የስራ እንቅስቃሴ አስመልክታናለች። የዛ ዜና ጉዳይ ነበር ወደ እናንተ የደረሰው። አሁን ደግሞ ወደ ታታሪው አርሶ አደር እናመራለን። ቀደም ብሎ ያነሳንላችሁ ነበረ 5 የተለያዩ አቮካዶ አይነቶችን የሚያመርት እጅግ ታታሪ አርሶ አደር ነው። እስኪ ከራሱ አንደበት እንከታተል ብለናል። እሱ እንከታተል። ስሜ አህመድ ኑሩ ይባላል። ስጀምር እኔ 2009 ከግማሽ እንግዲህ በ2.5 ሄክታር ላይ ነው የምሰራው ስራ። 2011 ላይ አረንጓዴ አሻራዎችን በጣም ሚዲያዎችን በደንብ ነበር ማዳመጠው። በወቅቱ የነበሩ የአቮካዶ የተሻሻሉ ዝርያዎችን በብዛት ይዤ ከሸበዲኖ ወረዳ ግብርና ጋር እነሱ ጋር ሄጄ በማወያየት ከነሱ ጋር በመነጋገር ቆንጆ ችግኝ ተፈልጎ እኛ እንትንላለን አንተ ቦታ ካዘጋጀ ያሉኝ ቦታ አዘጋጀው አስተካከልኩ። ከዛ በኋላ ያው ችግኞችን አንጥቼ ወደ ተከላ ውስጥ ነው የገባው። 2014 ላይ ምርት መስጠት ጀመረ። በአመት 2 ጊዜ በማምረት ያው እኔም ደግሞ እንደዚሁ ግብርና ጽፈት ቤት እንደዚሁ በመነግሩኝ ስልጠና በመሰጡኝ አይነት መልኩ ያን ስልጠና እኔ መጥቼት እርሻዬ ላይ አቮካዶ ላይ ሁሉንም ነገር ተግባራዊ በማድረግ እንክብካቤ በማድረግ አቮካዶዎቼ ያው በጥሩ ሁኔታ ምርት በመስጠት ላይ ነው ያሉት ብዬ እላለሁ። ወራጅ ውሃ የለንም እንደምታዩት። በተለይ ደግሞ ታች ላይ ታያላችሁ ጉድጓድ ቆፍረን ምንጭ ብዙ መስዋዕት ፈጥረን ነው ቅብብሎች ነው የምናደርገው። በብዛት በ2 ፓምፕ ነው ወደ እርሻ አቮካዶ ስናጠጣ ምን ስንል አሁን በጋ ላይ አቮካዶ ምን ጊዜም በ5 ቀን ወይ በጣም በዛ ከተባለ በሳምንት ውሃ እናጠጣለን። ስናጠጣ በጣም የቤንዚን ፍጆታው በጣም ከባድ ስለሆነ በተለያየ ቦታ እንግዲህ ባንዳንድ ለልምድ ልውጥ በሄድንበት ቦታ ያየነው ሁኔታዎች ስላሉ ሶላር ፓምፖች አሉ። እነዚህ ነገሮች ብመቻቹልን በረጅም ክፍያም ቢሆን እንድንከፍል እንኳን ሆኖ ብመቻችልን በጣም መልካም ነው ብዬ ነው የምለው። ከቤንዚን ወጪ እናርፋለን። ነጋዴ ይሰበስባል ከአርሶ አደሩ በርካሽ ይሰበስብና በውድ ከፍ ባለ ሁኔታ ከኛ በገዙት ከግማሽ ባለፈ ሁኔታ ወስዶ ለኢንዱስትሪ ማስረክቡበት ሁኔታዎች አሉ። እነዛን ነገሮች ግን በዘንድሮ ላይ እውነቴን ነው በጣም በጥሩ ሁኔታ ተስተካክለው በየቀበሌው ማህበራቶች የተዘጋጁበት ሁኔታዎች አሉ። ስለዚህ እነዚህ ማህበርኛ አሁን እንዳጠቃላይ ፉራ ላይ ያሉ ምርቶች ምን ያህል ምርት ይመረታል የሚለውን ነገር ይዘን በቅድ ውል ከኢንዱስትሪው ጋር ውል ተፈራርመን ይሄን ያህል እናቀርባለን። የማቅረብ ችሎታው ምርታችንም ይሄን ያህል ይሆናል የሚለውን ነገር አቅርበን የምንሰራበት ሁኔታዎች ስላሉ በጣም ጥሩ ነው። የገበያ ተሰስሮ በጣም መልካም ነው ብዬምለው። ቤተሰቦቼን ብቻ ሳይሆን እንደ አካባቢ ያሉትን አሁን ሙሉ ያሉትን ሁሉ ለቀይር ያለው አዲስ ቀን ላይ ናችሁ ተመልካቾቻችን። አሁንም እንቆያለን እዚሁ ጉዳይ ላይ ተጨማሪ ሀሳቦችን እንዲሁም ማብራሪያዎችን እንዲሰጡን እንግዶችን ጋብዘናል እዚህ ስቱዲዮ። በኢንዱስትሪ ሚኒስቴር የተቀናጀ አግሮ ኢንዱስትሪ ፓርክ ድጋፍ ፕሮጀክት ብሔራዊ አስተባባሪ አቶ አያልነህ አባዋ እዚህ ስቱዲዮ ይገኛሉ። ከሳቸው በተጨማሪ ሼህ ተውፊቅ ከድር የቲኬ ግሩፕ ማኑፋክቸሪንግ ኤንድ ትሬድ ኃላፊነቱ የተወሰነ የግል ኩባንያ ባለቤትና ስራ አስፈጻሚ ናቸው። ከእንግዶቻችን ጋር ቆየት ብለን ቆይታ እናደርጋለን። ሁለታችሁም ስለመጣችሁ በማልዳ ከልብ እናመሰግናለን። አስቀድመን እስካሁን የአግሮ ፕሮሰሲንግ ኢንዱስትሪው በአጠቃላይ ምን አይነት አፈጻጸም አለው፣ ምን አይነት መንገድ መጣ፣ ወደፊት ምን ይጠበቃል የሚለውን በተመለከተ ባልደረባይ ነጻነት ተጨማሪ መረጃ ትሰጠናለች። መቀጠል ቻለሽ። አመሰግናለሁ ሀብታሙ። ያው ዛሬ የአዲስ ቀን የሀገር ጉዳይ የተቀናጀ የግብርና ኢንዱስትሪ ዘርፍ ላይ ነው ትኩረት እያደረገን
የምንመለከተውና ከዚህ ጋር ተያይዞ የምናነሳቸው መረጃዎች አሉ። እነሱን እንመለከታለን። በተለይም ከዚህ ዘርፍ ጋር ተያይዞ በማምረት ላይ የሚገኙ የተቀናጀ የግብርና ኢንዱስትሪ ፓርኮች አሉ። እነዚህ ፓርኮች በይርጋለም፣ ቡልቡላ፣ ቡሬና በህር አካባቢ የሚገኙ ናቸው። ከዛ ባለፈ ደግሞ ተጨማሪ መረጃዎችን ስንመለከት ለነዚህ ለአራቱ ፓርኮች በተለይም 32.7 ቢሊዮን ብር ወጪ ተደርጓል። ከዛ ባለፈ 58 ሚሊዮን ዶላር የኃይል ፍላጎትም እንደዚሁ ተመድቧል። ይህ ደግሞ ዘርፉ ስኬታማ እንዲሆን እየተደረገ ካሉ ስራዎች መካከል ተጠቃሾች ናቸው። ከዛ ባለፈ 291 ባለሀብቶች ፍላጎት ያሳዩ ናቸው በዚሁ ዘርፍ ውስጥ ማለት ነው። 118ቱ ስምምነት ፈርመዋል። 29ኙ ደግሞ ፋብሪካቸውን እየገነቡ ይገኛሉ። ከነዚህ መካከል ደግሞ 14ቱ ምርትና ኤክስፖርት ስራ መጀመራቸው ወይም ደግሞ በዚህ ስራ ላይ ያሉ ስለመሆናቸውም ተመላክቷል። ባለፉት 4 ዓመታት ያሉ ምዕራፎችን የነበሩ ሂደቶችን ብንመለከት እንኳን 13592 የስራ እድል መፍጠር ተችሏል በዚሁ ዘርፍ ውስጥ ማለት ነው። 60 አርሶ አደሮች ህብረት ስራ ማህበራት ትስስር አድርገዋል። እንዲሁም ደግሞ 238355 አነስተኛ አርሶ አደሮች እንደዚሁም ትስስር ፈጥረዋል ማለት ነው። ባለፉት 4 ዓመታት የነበሩ ሂደቶች እነዚህን ይመስላሉ። አሁን ላይ በግብርናው ዘርፍ እንግዲህ የተቀናጀ የግብርና ኢንዱስትሪ ዘርፍ ትልቅ ምርታ እያመጣ እንደሆነም ይነገራል። ጥሩ እንግዲህ መረጃዎቹ ይህንን ነው የሚመስሉት። ወደ እንግዶቻችን ሄድና ደግሞ አንዳንድ ሀሳቦችን እናንሳ። አቶ አያልነህ ከእርሶ ጋር እንቀጥልና አግሮ ኢንዱስትሪ ዘርፉ በኢትዮጵያ አሁን ባለበት ሁኔታ ላይ ምን ያህል የግብርና ምርቶችን በማቀነባበር ወደ ውጭ ከውጭ የሚገቡ ምርቶችን ለመተካት ጥረት እየተደረገበት ነው። እንደዚሁም ደግሞ የተያዘውን ስትራቴጂ በማበረታታት በኩል የሚያስገኘው የኢኮኖሚ ጠቀሜታ ምንድነው ከሚለው ብንጀምር ጥሩ ነው። እንግዲህ በአጠቃላይ እነዚህ የተቀናጁ አግሮ ኢንዱስትሪ ፓርኮች በዓለም ላይ በበርካታ ሀገሮች ተሞክረው ውጤት ያመጡ ስትራክቸራል ትራንስፎርሜሽን ወይም ማዕከላዊ ለውጥ ያመጡ ናቸው። በኤዥያ፣ በኮሪያ፣ በጃፓን እንዲያውም በቅርብ በሳውዝ ኢስት ኤሽያ በህንድና በአፍሪካ ሀገሮች አንዳንድ ሀገሮች ተሞክረው በርካታ ለውጥ አምጥተዋል። ዋናው አንደኛው ጠቀሜታቸው የግብርና ምርት ማቀነባበሪያ ኢንዱስትሪዎችን በብዛት የማስፋፋት ድል አላቸው። ምክንያቱም አንድ ባለሀብት ውጭ ከፓርክ ውጭ ኢንቨስት ቢያደርግና ፓርክ ውስጥ ኢንቨስት ቢያደርግ ከ47 እስከ 52 በመቶ የወጪ ይቀንስለታል። ምክንያቱም አስፈላጊ ለአንድ ፋብሪካ ለምግብ ማቀነባበሪያና ለመጠጥ ፋብሪካ አስፈላጊ የሆኑ መሰረተ ልማቶች ሁሉ እዛ ፓርክ ውስጥ አሉ። ያ ማለት እዛ ውስጥ ባይገባ ኖሮ ያ ባለሀብት እነዛን ራሱ ይሰራ ነበር። የዩቲሊቲ የምንላቸው የውሃ ፍሳሽ፣ ድሬኔጅ፣ ስዌሬጅ፣ የፈሳሽ ቆሻሻ ማስወገጃ ስርዓት፣ ፓወር፣ ቴሌኮም ሁሉም ሰርቪሶችና የመንግስት ሰርቪስ አንድ ላይ ስለሚገኝ የባለሀብቱን ወጪ ስለሚቀንስ ግብርና ኢንቨስትመንትን የፉድ ፕሮሰሲንግ ኢንቨስትመንትን በኃይለኛ ሁኔታ ስለሚያበረታታ የገጠር ኢንዱስትሪያላይዜሽን ያመጣል። ኢንዱስትሪያላይዜሽን መጣ ማለት ደግሞ የስራ እድል፣ የውጭ ምንዛሬ ግኝት፣ የመንግስት የገቢ የታክስ ገቢ ሁሉ ያመጣ ስለሆነ በአጠቃላይ በኢኮኖሚ ውስጥ የሚያጋጥሙን ማህበራዊና ኢኮኖሚ ችግሮችን ለመቅረፍ አይነተኛ መሳሪያ ናቸው ተብሎ ይታሰባል። ከሁሉም በላይ ከግብርና ጋር ከፍተኛ የሆነ ግብርናና ኢንዱስትሪውን በከፍተኛ ሁኔታ ስለሚያስተሳስሩት የግብርና ኮመርሻላይዜሽንም ያመጣል። ምክንያቱም ገበሬውና ፕሮሰሰሩ በቀጥታ ሲገናኙ በመሀላቸው ያለው የንግድ ሰንሰለት አጭር ስለሚሆን ገበሬዎቹ ተጨማሪ ገቢ ስለሚያገኙ ኢንሴንቲቭ ይሆናቸዋል፣ ምርታቸውን ያስፋፋሉ። አሁን ቅድም እንዳላችሁት እንደታየው በይርጋለም ይህን ያየ ነው። አንድ ባለሀብት ብቻ ከ80 ሺህ አንድ ባለሀብት ከ80 ሺህ ገበሬዎች ጋር ተሳስሮ የዋጋ 5 እጥፍ ዋጋ እንዲያገኙ አድርጓል። ያ ባለሀብት ከመምጣቱ በፊት ገበሬው 1 ኪሎ አቮካዶ በ3 ብር ነበር የሚሸጠው። ያ ባለሀብት በመምጣቱ ሰንባልዶ ብቻ በመምጣቱ 15 ብር በኪሎ ግራም ደርሶላቸዋል ማለት ነው። ስለዚህ አሁን የሌሎች ምርት እየቀነሱ የአቮካዶ ምርት በብዛት እየተስፋፋ ይሄዳል። የምርቱ መጠኑም ዳብል እያደረገ ሄዷል። በዚህ ባለፉት 4 ዓመታት እኛ ጋር ሲደርስ ዋጋው በጣም ከፍ ይላልና በመካከል ያለው ሰንሰለት ሰፊም ነው። ዴፊኒትሊ ያው መልካም እንግዳችን ወደ እርስዎ እንምጣና በተለይም እርስዎ የግብርና ውጤቶችን የሚያቀነባብር ድርጅት ባለቤት እንደመሆኑ በተለይ በመንግስት በኩል ለባለሀብቶች እየተደረገ ያሉ ምቹ ስራዎች ወይም ደግሞ ምቹ ሁኔታዎች ምንድናቸው? እነዚህ ሁኔታዎች ተፈጥሮላቸዋል የሚለውን እናስቀድም። እሺ፣ አመሰግናለሁ። እንግዲህ በመንግስት በኩል እየተደረገ ያለው ነገሮች ብናነሳ እውነት ለመናገር መጋደን እንዳይሆንብን ነው ምሳጋው ነው እንጂ ቁጥር ስፍር የሚቆጥሩ አይደሉም። በዚህ በተቀናጀ ግብርና ውስጥ ለባለሀብቱም ለአካባቢው
ለገበሬውም ለተነሺውም የሚደረጉ ነገሮች ብዙ ናቸው። ለምሳሌ ከአንዱ ብንነሳ ቅድም ወንድማችን የኢንዱስትሪ ሚኒስቴሩ ባለማው ጉዳዩን ነካክቶታል። ወደ 50% የሚሸፍኑት መንግስት ያወጣ ወጪ ነው። በዛ ፓርክ ውስጥ ወደ 50% ነው የምንለው እኛ፣ እነሱ 47 የሚሉት ወደ 50% ነው። እኛ አማካሪዎች ውጭና የሀገር ውስጥ አማካሪዎቻችን የሚያቀርቡልን ቢያንስ ወደ 50% መንግስት ነው ነገሮቹን እዛ ውስጥ ያሉትን መንገዶች፣ ኢንፍራስትራክቸሮቹን፣ ስፓልቶቹን፣ ውሃዎቹን፣ ማብራቶቹንም በአነስተኛ ወጪ ነው ኢንቨስተሩ ይሄ የማሽን ተከላ ብቻ ማሽኖቹን ካመጣ በኋላ ብዙ አይነት ወጪ የሌለውበት ነው። ከዛ ባሻገር ሌሎቹ ማሽኑን በኢሚዲየትሊ በአስቸኳይ ነው ከሌሎቹ ኢንቨስተር የተለየ ነው። በአግሮ ኢንዱስትሪ ውስጥ መንግስት የሚያበረታታቸው የተለየ ሁኔታ አለ። አንድ ቦታ ላይ ብዙ ነገሮች እዛው ግቢው ላይ ነው የሚገኙት። ለምሳሌ ጉምሩክ እዛው ነው ሲጫን ቀጥታ ከጅቡቲ ቀጥታ መጥቶ እዛው ግቢ ነው የሚገባው። እኛው ለምሳሌ ቡልቡላ አግሮ ኢንዱስትሪ ፓርክ ውስጥ ብንመለከት እዛው ነው ቀጥታ መጣው ፍተሻ የሚካሄድ እዛው ነው። ኤክስፖርት ሲደረግ እዛው ነው ሁሉም ነገር የሚከናወነው። ነገሮችን በጣም አሳጥሮታል መንግስት። ነገሮች ለህዝቡ፣ ለሀገሪቱ፣ ለተገልጋዮቹ ምቹ እንዲሆኑ ያደረገው ማለት ነው። ለዚህ ብዙ ነው ከዚህ በላይ መናገር ይቻላል። ያለን ሰዓት ከመቆጠብ አሳል ካልሆነ በስተቀር ብዙ ነገሮች ናቸው በዛ ውስጥ መንግስት በተለይ ለውጡ መንግስት ከመጣ ወዲህ በዚህ በግብርና ላይ የተደረጉ ያሉትን እንደ ግብርና ሚኒስቴር የኦሮሚያ ክልል መንግስታቶች ሲያርሱ የአግሮ ኢንዱስትሪው ደግሞ እየተቀበለ የሚያደርጋቸው ነገሮች በጣም የሚያበረታቱ ነው። ኢትዮጵያ ውስጥ ከከተማ ውስጥ ከተደረገ ለውጥ በጣም ይበልጡ ናቸው። እኛ ሰው ብዙ ጊዜ የሚዲያና የፌስቡኮችን ብቻ ነው የሚመለከተው እንጂ ምናልባት ወደ ቡልቡላ አግሮ ኢንዱስትሪ ብትመጡ የሚደንቅና የሚገርም ነገር ነው የምታገኙት። አንዲት አኩሪ አተር ፍሬ ወደ 7 አይነት ምርቱና ከፋብሪካ ውስጥ ትወጣ እልም የሚመስሉ ናቸው። ማመን የሚከብዱ ናቸው። ኢትዮጵያ የደረሰችበት በአሁኑ ሰዓት በዚህ በቡልቡላ አግሮ ኢንዱስትሪ ፓርክ ውስጥ እንደ ቡሬ እንደ ምሳሌ ማንሳት እንችላለን። ይርጋለምን እኛ አንዱን ቦታ ብቻ አይደለም የትግራይን እንኳን ለመመልከት ጊዜና እድሉን አላገኘንም። በዚህ በሶስቱ እየተከናወኑ ያሉ ነገሮች በጣም ምቹና ሰውን የሚስቡ ናቸው። እዚህ እንደ ከተማ ውበት ይመስላሉ ብዬ አስባለሁ። ለዚሁም አንዲት አኩሪ አተር ፍሬ ድሮ አንድ ነገር ብቻ ነበር በሀገራችን። ዛሬ ግን የተረፈ ምርቱን ከሀገር ውጭ ኤክስፖርት እናደርጋለን። ኬክ በመባል በልዩ ስሙ የምጠራውትን ሌላውን ፋጉሎን መልሰን ለእንስሳት መኖቻችን ለዚህ ለነስቲፉ ለሚሆኑ ለዶሮ፣ ለከብት፣ ለግመል ይሆናል። ሌላው ከዛው የሆኑት ነገሮች ወደ ቅቤ የመለወጥ ይሄ ሁሉ አሁን ስናወራ ውሸት ሊመልስ ይችላልና ኢቲቪ ትልቅ ፕሮግራም አዘጋጅቶ እዛ ቦታ ላይ ተገኝቶ ይሄንን ለህዝቡ ማበሰር አለበት ነው የሚለው። ትልቅ ስራ የተሰራ ስራ አለ። 7 አይነት ፕሮዳክሽኖች በዛው ይሰራሉ። እንደ ምሳሌ ከዚህ ቀደም አገራችን ከማይደጂና ኮንዶኔጃ ነበር ኩሩድ ድፍድፍ ዘይቱን የምታስገባው። እኛ ግን የነሱ ኩሩድ ድፍድፍ ዘይት የሚያቆየውን ከጥቁር አዝሙድ መድኃኒት በዚሁ በአግሮ ኢንዱስትሪ ውስጥ በማድረግ ለነሱ ደግሞ ኤክስፖርት አድርገን ወደ አገር ውስጥ የነሱ ዘይት ላይ ተጨምሮ እንዲገባ ሁሉ ነው እያደረገ ያለውና በመንግስት ይሄ ሁሉ የመንግስትን ውጤት ናቸው። የህዝቡና የመንግስቱ እና ምን ለውጥ አለ ምን ድጋፍ አለ የምትሉትን ብናነሳ በጣም የሚያልቁ አይደለም እውነት ለመናገር ማለት ነው። በዚህ ላይ የሊዙ ዋጋስ አነስተኛ ነው። ሰዎች በአገራችን አልለመዱትም። ስለ ኢንዱስትሪ ፓርክ አልተለመደም እንጂ በወጪው በኩል ብታዩት የራስ መገንባት ይቻላል፣ ተከራይቶ መስራት ይቻላል። ብዙ ነገሮች ነው እዛ ላይ መቆጠር የማይቻል ነገሮች አሉ። እን በሰፊው ኢቲቪ በጊዜው አጋጣሚ መጥተው ቢጎኝ ደስ ይለኛል። ይመጣለች ኢቲቪ አይቀር። መልካም በጣም ጥሩ። አቶ አያልነው ደርሶ እንመለስና እንግዲህ ዋናው ጥቅም ለአርሶ አደሩ ነው። እንግዲህ ምርት ይመረታል። ከተመረተ በኋላ ወደ መሀል ሀገር ለማምጣት ገበያ ወዳለበት ለመሄድም አንዱ ፈተና በመካከል ያለው ሰንሰለት ነው። ቀደም ሲል እንደተባለውና ቢያንስ የሚያመርቱትን ምርት አንደኛ ገበያ ተኮር እንዲያደርጉ ያደርጋቸዋል። ሁለተኛ ራሳቸው ተጠቃሚነታቸውም ከፍ የሚያደርጉበት ነውና ከዚህ አንፃር እንዴት የሚገለጽ ነው በአጠቃላይ አርሶ አደሩ እየተጠቀምበት ያለው መንገድ? እነዚህንስ ደግሞ ፓርኮች በፓርኮች ብቻ ተወስኖ መቅረት ስለሌለበት በሌሎችም አካባቢዎች ላይ ይህንን ነገር ለማስፋፋት ምንድነው እየተከናወነ ያለው? እንግዲህ እንዳልኩ የመጀመሪያ እነዚህ ፓርኮች ከመምጣታቸው በፊት በቂ ጥናት ተደርጓል። አንደኛው የኢትዮጵያ ግብርና በአብዛኛው በስሞል ሆልደር ፋርሞች ላይ ዲፔንድ ያደረገ ነው። የኢትዮጵያ ግብርና ፍራግመንትድ ነው። ከፍተኛ የሆነ ፖስት ሃርቨስት ሎስ አለ። ኦርጋናይዝ አይደለም፣ ሰብሲስታንስ ቤዝድ ነው፣ ገበያ መር አይደለም የሚሉ ጥናቶች አሉ። ስለዚህ እንዴት ነው የምንቀይረው ሲባል አዲስ አፕሮች ማምጣት አለብን። ይሄ ፓርት ሲባል አርሶ አደሩን ከምርት አቀናባሪዎች ጋር በቀጥታ በማገናኘት እነዚህ ችግሮች መፍታት ይቻላል የሚል ነው እና ያየን ያለነው ይሄን ነው። አሁን በጣም ለውጥ እያገኘን ያለነው እነዚህ ነገሮች ፖስት ሃርቨስት ሎሱን በ30% ቀንሰናል። ለምሳሌ አቮካዶ ድሮ አንድ አቮካዶ ለማውረድ 6-7ቱ ያልበሰሉ አብሮ ይወርዳል መሬት ላይ። አሁን ግን የአቮካዶ ሃርቨስቲንግ በጣም ተሻሽሏል። ሃርቨስት የሚደረግበት ሜትር ራሱ ሃርቨስቲንግ የተለየ ሆኗል። ስለዚህ መሬት ላይ ወድቆ የሚበላሽ አቮካዶ የለም። አጫጭር ዝርያዎች መጥተዋል። ቆመህ የምታደርጋቸው እንትን እንዳይል ማለት ነው።
ሁለተኛ ከሰበሰብኩ በኋላ አብዛኛው ስቶሬጅ ላይ የሚፈጠር ችግር ነው። ስለዚህ እነዚህ አርቲሲዎች የሚባሉ አሉ፣ ሩራል ትራንስፎርሜሽን ሴንተርስ በፓርኮቹ ዙሪያ 6 እና 7 የሆኑ የገጠር ሽግግር ማዕከላት አሉ። ትላልቅ ዌርሃውሶች አሉን። ወደፊት እስካሁን ኢኩዊፕ አላደረግናቸው ኮልድ ስቶሬጅ ይኖረናል። ስለዚህ ረጅም ጊዜ ማስቀመጥ እንችላለን ማለት ነው። ስለዚህ እንደዚህ በማድረግ አንደኛ አነስተኛ ዋጋ የሚያገኘው ገበሬው ቶሎ ምርቱ እንደደረሰ ስለሚሸጠው ነው። ማስቀመጥ ስለማይችል ዋጋ የመደራደር አቅሙን ይቀንስበታል ገበሬው። አሁን ግን ስቶክ ማድረግ ከቻለ ዋጋ የመደራደሩም ከፍ እያለ ይሄዳል ማለት ነው። ስለዚህ የዋጋ ተጠቃሚነት ያገኛል። ለዛም ነው አሁን ፕሮዳክሽን የይርጋለም አካባቢ ብታይ ፕሮዳክሽን ደብል አድርጓል። በዚህ በ4 ዓመት ጊዜ ውስጥ ብቻ የአቮካዶ ፕሮዳክሽን ነው። አማራ ክልል ሪችላንድ ኬሚካልስ የሚባል የሶያቢን ማቀነባበሪያ ሲመጣ 28000 ኩንታል ነበር ማግኘት የተቻለው እዛ አካባቢ። የፋብሪካው አቅም ግን 1.5 ልክ እንደ ሀጂ አይነት ትልቅ ካምፓኒ ነው። 1.5 ሚሊዮን ኩንታል ክረሽ ማድረግ ካፓሲቲ ያለው ከየት ይምጣ? ስለዚህ ሪዞርቭ ተደረገ ከግብርና ጋር ከግብርና ምርምር ኢንስቲትዩት ጋር ከህብረት ስራ ከንግድ ቢሮዎች ጋር በተደረገው ርብርብ ዛሬ 7.5 ሚሊዮን ኩንታል ይመረታል እዛ አካባቢ ኤክሰስ ካፓሲቲ ነው። ስለዚህ አንደኛ ምርታማነት የገበሬው እንትን ይላል፣ ሁለተኛ ተጨማሪ ገቢ እንዲያገኙ ያደርጋቸዋል። 5 እጥፍ የፕራይስ ኢንክሪዝ ማለት ለገበሬው ምን ማለት ነው? ትልቅ ኢንሰንቲቭ ነው። ከ3 ብር 15 ብር ማግኘት በዛ ላይ ዛሬ አሁን ባህር ዛፍ ምናምን ያጠፉ አቮካዶ ያለሙ ያሉት ገበሬዎቹ እንደዚህ በማድረግ ስፔሻላይዜሽን ማምጣት ይቻላል። አሁን የሲዳማ ገበሬ ስፔሻላይዝ የሚያደርገው ወደ አቮካዶና ኮፊ ሀኒ ስፔሻላይዝ እያደረገ ሄደ 3-4 ምርቶች ማለት ነው። ስለዚህ ገበያ መር የሆነ የግብርና ስርዓት ያመጣልናል። ምክንያቱም ቋሚ ገበያ ናቸው እነዚህ እዛ ፓርክ ውስጥ ያሉ ፕሮሰሰሮች ማለት ቋሚና ዘላቂ የሆነ ገበያ ያላቸው ማለት ነው ገበሬዎቹ። ይሄ ሸጦ ማምረት የሚሉት ነገር አለ አይደል? አሁን በሀጂ ፋብሪካ ዙሪያ ያሉ የሶያቢን አምራቾች ሀጂ አልሊ ብለው ለሀጂ ነው የሚያቀርቡት። ሀጂን እያስቡ ነው የሚያመርቱት። ስለዚህ ገበያ ያላቸው ማለት ነው። ይሄ ረጅም ጊዜ ትስስር ይፈጥራል። ሀጂ ደግሞ የዚህ ምርት ፕሮሰስ አድርገው ውጭ ሲያደርጉላቸው ከግሎባል ቫልዩ ቼን ጋር ተገናኙ ማለት ነው ገበሬዎቹ። ስለዚህ ፕሮሰሰሩን ከግብርና ጋር በአኳር ሊንክ ያደርጋል፣ ገበሬውን ከገበያ ጋር ሊንክ ያደርጋል ማለት ነው። ይሄን ሊንኬጅ በማምጣት አጠቃላይ ኢኮኖሚ እና ኢኮኖሚ ትራንስፎርሜሽን ሊያመጣ ይችላል። ሆኗልም ሌሎች ሀገርም እኛም በ4 ዓመት ኦፕሬሽናችን ይሄን ያየ ነው። ትልቅ ተስፋ አለን። ትራንስፎርሜሽን እናመጣለን የሚል እድል እና ተስፋ ነው ያለን። መልካም እንደው በዘርፉ እንደ መሰማራቱ መጠን ከውጭ ከሚገቡ ምርቶችን በተለይ በሀገር ውስጥ በመተካት ሂደት ምን አስተዋጽኦ እያበረከታችሁ ነው የሚለውን እናንሳና ከዚህ ጋር ተያይዞ ከአምራች አርሶ አደሮችና ቀደም ሲልም እያነሱት ነበረ እንዲሁም ከማህበራት ጋር ያላችሁ ግንኙነት አሁን ምን ላይ ይገኛል? ምን ይመስላል? እንግዲህ ዋናነት እኛ አተኩረንም እየሰራን ያለ ነው የአገር ውጭ ይስገቡ የነበሩትን በዶላር እነሱ የመተካት ስራ ነው። በዚህ በአግሮ ኢንዱስትሪ ፓርክ ውስጥ ትኩረት አድርገን ዋና ስራችን ያርገን እየሰራን ያለ ነው። እንደ ምሳሌ ለማንሳት ዘይት አንዱ ነው። ቢያንስ አገራችን ዛሬ ቁጥሩ የሰፋና የሰዎች ፍላጎትም እንደ ቁጥሩም የሰፋበት ላይ ነው ያለ ነው። ለዚህም እኛ ይህን በመተካት ላይ ትልቁን ሚና ባይሆንም እየተጫወትን ያለን ሰው ነን፣ እየሞከርን ያለን ሰው ነው። ወደፊት በሰፋ አድርገን ለመግፋት እያደረግን ያለን ውስጥ ዘይትን ከዚህ በፊት ሌላው ደግሞ የሾርትኒንግ ለብስኩት ፋብሪካዎች፣ ለኬክ ቤቶች ከሀገር ውጭ ነበር በዶላር የሚገባው። ይህን የመተካት ስራ እየሰራን ያለ ነው። ይህን በተጨባጭ ቦታ ላይ ተገኝተን በጋራ ማየት እንችላለን ከእናንተ ጋር። አሁንም በዚህ አጋጣሚ ጋብዛቸዋለሁ። እኔ አገርም ህዝብም እውነቱን ማወቅ ስላለበት ነው። ውሸቶች በአሁኑ ሰዓት እውነትን የሸፈኑበት ወቅት ነው ያለ ነው። ለዛ ይህንን በእናንተ በኩል ለህዝቡ በይፋ ቢወጣ በጣም ደስ ይለኛል። ይህንን ሁለት ሶስተኛው የሀገራችን ለምሳሌ እንደ ዶሮ እንደ ከብት የስጋዎቹ ከዚህ በፊት ከሀገር ውጭ ነበር መኖዎቹ የሚመጡት የነበሩት ሌሎቹ ይህንንም አገር ውስጥ የመተካት ስራ በእኛው ፋብሪካ እየሰራን ያለ ነው። ይህንንም እየሰራን ያለ ነው። ይህንን በቦታ ላይ ተገኝተን በጋራ ማየት እንችላለን። ብዙዎቹ እኛው ውጤቶች ከሀገር ውጭ የሚገቡትን የመተካት ስራ ላይ ነው ተሰማርተን ያለ ነው። እኛ ለምንድን ነው 2-3 ጥቅም ነው ያለው። አንደኛው መንግስትን የዶላሩን ወጪ ይቀንሳል ለህዝባችን። ይህንን ወጪ ሲቀን፣ ሁለተኛው ደግሞ ገበሬዎቻችን እንዲያመርቱ የአየር በአየር ነጋዴ እንዳይሰፋና ይሄ ሰርቶ አደሩ ይሄ አፍቶ አደሩ እንዲበዛ የሚያደርግ ነገር ናቸው ማለት ነው። ለዚህኛው ወደዚህ ነው ከገበሬው ጋር ያለን ሪሌሽን ብዙ ነው፣ ሰፊ ነው። ከአካባቢው አልፎ እስከ ታች ድረስ ቤኒሻንጉል እንደ ምሳሌ ማንሳት እንችላለን። አማራ ክልልን ማንሳት እንችላለን። ቡልቡላ አግሮ ኢንዱስትሪ ፓርክ ኦሮሚያ ላይ ነው ይሄ ፋብሪካ ያለው። ዛሬ ግን አገሪቱ ዳር ዳር ላይ የሚገኙት ጋር ትስስር ፈጥረን ያለ ነው።
አኩሪ አተር ያቀርቡልናል፣ በቆሎን ያቀርቡልናል፣ ሌሎች አይነት ኑግን ያቀርቡልናል፣ ሰሊጥን ያቀርቡልናል፣ የጢት ፍሬን ያቀርቡልናል ማለት ነው። ከጢት ፍሬ ጭምር ነው ዘይቶች በእኛ የሚመረቱት መልቲሲን ነው ከሁሉም ነገር ነው እና ለዚህ ከገበሬ ጋር ያለ ነው ትልቅ ነው ማለት ነው። ሌላው ደግሞ እኛ ሀሳብና እቅድ ውስጥ ገበሬዎቹ ይህን ሁሉ ምርታቸው ወደኛ ሲያመጡ ባዶ እጃቸውን መግባት የለባቸውም ነው። እኛ የራሳቸውን ውጤት የሆነውን ዘይት ከነሱ ያመጡንን ዘይት ውስጥ የወጣነውን ዘይት ደግሞ ሰጠን ቤኒሻንጉል ላይ አማራ ላይ የትም ላይ መታየት አለበት፣ ህዝቡ መብላት አለበት የሚል እቅድ ነው። እሱንም እያሳካን ያለ ነው። ይህንም በቅርብ ቀን ያው እንግዲህ ቲቪ በትልቅ ምርቃት ላይ እንገናኛለን ብለን እናስባለን። በቅርቡ ግን የተለየ ስራ ለመስራት የቲኬ ግሩፕ ስልታ ማናጅመንቱ ስለተመካከረ ከመመረቃችን አስቀድመን ምርታችን አገር ጋር ህዝብ ጋር መድረስ አለበት ስላል አሁን የስርጭት ፕሮግራሞችን ጀምረናል። እንግዲህ ያው ምርታችን በአደባባይ ላይ በቅርብ ቀን እየተገኘ ነው ያለውና ግን ሰፊው ምርቃት በሚቀጥለው የኢትዮጵያ አዲሱ ዓመት ላይ ቢሆንም ከዛን ወዲህ ግን ወደ ህዝብ እያስገባን ነው። ህዝቡም ዘይቱን በልቶ ጣፍቶት ይዛን ቀን ለእናንተ ምስክርነቱን እንዲሰጥ ነው። እኛ ለውጥ ነው የምንፈልገው። መንግስትም ለውጥ እንደፈለገ እኛ ቲኬ ግሩፕ ሁሉ የኢንዱስትሪዎች ውጤት ነው። የኢንዱስትሪዎች ውጤት ናቸው። እኛ ጋር መጥቶ እንደገና ከዚሁ የተረፈውን ቆሻሻው ወደ ሳሙና ለውጠን ገበሬውን ይሄው ከዘራ በኋላ ካመረት በኋላ ደግሞ ታጠብበት ብለን በአነስተኛ ዋጋ የመስጠት ዝግጅት ነው ያደረግን ያለ ነው። ይሄንም ደግሞ ሙሉ በሙሉ አልহামዱሊላህ ረብል ዓለሚን የተሳክቶልናል ማለት በሚቻል ደረጃ ነው ያለ ነው። የቡልቡላ አግሮ ኢንዱስትሪዎች ከዚህ በፊት ብዙ የገበሬ ልጆች ብዙ ተፈናቃዮች ከዚያ ግቢ ወጡ አይደለም። ዛሬ ግን ከብዙና ሰፊ የዛ አካባቢ ተፈናቃዮች ሰርቶ አድሮ ገብቶ ወጥቶ ተደስቶ የኖሩበት ያሉ ነገር ነው። በአቅማችን ያክል የመኮንን ያለ ነው። በጣም ጥሩ። አቶ አያሌው ደርሶ እንመለስ። እነዚህ ምርቶችን እሴት በመጨመርና ከፍ ባለ ደረጃ ኤክስፖርት በማድረግ ወይም ደግሞ የውጭ ምንዛሬ በማስገኘት ረገድ ምቹ ሁኔታዎች አሉ ተብሎ ይታሰባል። ነገር ግን በሚፈልገው ደረጃ አይደለም። መነቃቃቱ አለ። ቀደም ሲል እንዳሉት ልሶ ባለፉት 4 ዓመታት የውጭ ንግዱን ብንመለከት በዚህ ዘርፍ አቮካዶ መላክ፣ ሌሎች መሰል ምርቶችን መላክ ላይ ጥሩ እንቅስቃሴ አለ። ግን አሁንም ማነቆች አሉ የሚላለና እነዚህን ለመፍታት የእናንተ ሚኒስቴር መስሪያ ቤት እርምጃዎችን ወሰደ ብለን እናንሳ። እንግዲህ አንድ የኛን የኢትዮጵያ ፓርኮችን ለየት የሚያደርጋቸው እንደውም በአብዛኛው በተለያዩ ጥናቶች እንደሚጠቀሰው ፕሮፐር የሆነ ገቨርናንስ ስትራክቸር መፍጠር መቻላችን ነው አንዱ ሰክሰስ ብለን የምንፈጥረው። የሚያጠኑ ሰዎችም የሚረዱን ድርጅቶችን የሚያወጡ ጥናት እሱ ነው እና እንግዲህ ችግር ይፈጠራል። አዲስ ነገር ይሄ አይዲያው ራሱ አዲስ ነው። ይሄ ችግር እንደሚፈጠር ይታወቃል። እንደዚህ የተቀናጀ አግሮ ኢንዱስትሪ የሚባል ነገር ልምዱ ኢትዮጵያ ውስጥ የለም። በርካታ ችግር ነው ያለው። የፓርኩ ውስጥ ሲባል እንግዲህ የበርካታ ሰዎችን ኮንትሪቢዩሽን ይፈልጋል። የፓርኩ ውጤት ለምሳሌ ባለሀብቶችን እዛ ለማስገባት የኢንቨስትመንት ኮሚሽን ከፍተኛ ስራ መስራት አለበት። ባለሀብቶችን የመሳብ ስራ መስራት አለበት። ባለሀብቶች እዛ ከመጡ በኋላ በቂ ግብአት እንዲያገኙ የግብርና ሚኒስቴር መስራት አለበት። የኢንዱስትሪ ሚኒስቴር አይደለም ፓርኩ። እኛ እንደ ኢንዱስትሪ ሚኒስቴር ፓርኮችን ከመንግስት በሚመደብ በጀት ገምተን ጨርሰናል። ፓርኮች ውስጥ ያሉ ባለሀብቶችን ምርት ግብአት ቢፈልጉ መስራት ያለበት የግብርና ምርምር ኢንስቲትዩት፣ የኢትዮጵያ የአግሪካልቸራል ትራንስፎርሜሽን ኢንስቲትዩት ሁሉ መስራት አለባቸው። የህብረት ስራ ኮሚሽን አለ፣ የኢትዮጵያ ህብረት ስራ ኮሚሽን። እዛ ጋር ገበሬዎችን በማደራጀት ተደራጅተው ለባለሀብቶች እንዲያቀርቡ ማድረግ በርካታ ስራ። ስለዚህ አንደኛው ይሄን ገቨርናንስ ስትራክቸር ይሄን ሁሉ ሰው የሚያሰባስብ ስትራክቸር መፍጠር መቻላችን አንዱ ሰክሰስ ነው የምንለው። ከናሽናል ስትሪንግ ኮሚቴ ከፕራይም ሚኒስትር ኦፊስ ጀምሮ አለ ናሽናል ስትሪንግ ኮሚቴ መጨረሻ እሱ ነው ሁሉም ሚኒስትሮች የሚይዝ አሁን የነገርኩ መስሪያ ቤቶች። ስለዚህ 13 ሴክተር መስሪያ ቤቶችን ኃላፊዎች የያዘ በፕራይም ሚኒስትር የኢኮኖሚ አማካሪ የሚመራ ናሽናል ስትሪንግ ኮሚቴ አለ ችግሮች ሲከሰቱ። ሁለተኛ በኢንዱስትሪ ሚኒስትር የሚመራ የፌዴራል ቴክኒካል ኮሚቴ አለ። ይሄም የተለያዩ ሚኒስትሮችን የያዘ ነው። የግብርና፣ የገንዘብ ሚኒስቴር፣ የኢንቨስትመንት ኮሚሽን የመሳሰሉት። ከዚህ ሁሉ አልፈን ደግሞ ክልል ላይ ምክትል ርዕሰ መስተዳድሩ የሚመራ ቴክኒካል ኮሚቴ አለ፣ የክልል ስትሪንግ ኮሚቴ። ከዛ አንሶ ደግሞ ግብርና ሳፕላይ የሚመለከት የሳፕላይ ቼን ቴክኒካል ኮሚቴ አለን፣ የኳሊቲ አሹራንስ ቴክኒካል ኮሚቴ አለ፣ የኢንቨስትመንት ፕሮሞሽን ቴክኒካል ኮሚቴ አለ፣ የስኪልስ ዲቨሎፕመንት ወጣቶችን አሰልጥኖ ስራ እንዲያገኙ እዛ ጋር የሚያደርግ ኮሚቴ አለ። ይህን በማድረግ ነው የምንሰራው። ከታች ጀምሮ እንግዲህ ችግሮች ሲፈጠሩ እነዚህ ኮሚቴዎች የተሰባሰቡ ያደርጉታል። ቅድም ያልኩን ታላላቅ ችግሩ ለምሳሌ የዌስት ትሪትመንት ፕላንት በጣም ከባድ እንትን ነው። የመብራት 58 ሚሊዮን ዶላር መመደብ ትልቅ ነገር ነው። ይህን መንግስት አካላት ናቸው የሚፈቱት። ቻሌንጆች ይገጥሙናል። የሳፕላይ ችግር ገጥሞን ነበር። ሁሉም ቦታ ላይ አቮካዶ ሳፕላይ ችግር ነበርብን መጀመሪያ ሲፈጠር። እንዳልኳችሁ ሪችላንድ የሶያቢን ችግር ነበር። አሁን በጣም በጥፍ ተፈቷል። ይህ ችግር ተፈጥሯል። በቂ ግብዓት የለም።
ከኤሲያ ሁሉ ይውጣ የሚል ጊዜ ነበረ። ምክንያቱም ኤክስፖርት ይደረግ ነበር ሶያቢንና ኤክስፖርቱ ይቁም፣ ለዚህ ለባለሀብቶች ይደረግ የሚሉ ውይይቶች እየተካሄዱ ውሳኔ የሚደረግባቸው ነገሮች ስላሉ እነዚህን ቻሌንጆች በዚህ አሰራር እንፈታቸዋለን። ችግሮች የሉም ማለት አይደለም፣ አሁንም አሉብን። በበቂ ትላልቅ እንደነ ቲኬ ግሩፕ ያሉ እንደነ ሪችላንድ ያሉ እንደነ ሰልቫልዶ ያሉ ትላልቅ አንከር የሚባሉ ኢንቨስተሮች በብዛት የሉንም። አሁን ያለው ቅድም ሰንቫልዶ ከ80 ሺህ ገበሬዎች ጋር ነው የሚለውጠው እና እንደዚህ አይነት ትላልቅ አባላቶች ቢኖሩ ዘሁል ገበሬዎቻችንን መለወጥ እንችላለን እና እነዚህ ነገሮች ላይም እየሰራንባቸው ነው። ችግሮችን እናውቃቸዋለን። የዋና ዋና ባለሀብቶች እጥረት አለብን፣ ትናንሾች ናቸው። ሁለተኛ የሀገር ውስጥ ባለሀብቶች ደግሞ ፍላጎት ያሳዩና ሼድ ይከራዩና ለረጅም ጊዜ አክት ቶሎ ወደ ስራ ይገቡ፣ ማሽናቸውን እስከሚያመጡ ረጅም ጊዜ ይወስድባቸዋል። ስለዚህ እነዚህ ችግሮች ስላሉብን እነዚህ ሁሌ ለመቅረፍ ጥረት እያደረግን ነው በዚህ አደረጃጀት መሰረት እና ጥሩ የሆነ የገቨርናንስ ስትራክቸር ፈጥረናል። ከታች ጀምረን እስከ ላይ ድረስ ችግሮች የሚያጋጥሙ ችግሮች ሁሉ እንደዚህ እየተፈቱ ይሄዳሉ ማለት ነው። ችግር ሁሌም ይኖራል፣ ግን ችግር ደግሞ ዛን ኦፖርቹኒቲ ስትፈታው ለውጥ ነው። ነግሬያለሁ። 28 ሺህ ኩንታል የነበረ ሶያቢን ነው ዛሬ 7.5 ሚሊዮን ኩንታል ያደረስ ነው፣ ኤክሰስ ከሚፈለገው በላይ ማለት ነው። ስለዚህ ሁሌ እንደዚህ ያደረግን ይሄ ገቨርናንስ አለን የሚል አንዱ ሰክሰስ እንትናችን የኢትዮጵያ። መልካም እንደው የመጨረሻ እናድርግና በተለይም ቀደም ሲል በርካታ የሆኑ ስኬታማ ምዕራፎች ላይ እንዳላችሁ እያነሱልን ነበርና እንደው በዚህ ተሳትፎ ውስጥ በዚህ ኢኮኖሚን በማሳደግ ሂደት ውስጥ የሚስተዋሉ የሚያጋጥሙ ችግሮች አይጠፉም አይደለ? ተግዳሮቶች፣ እነዚህ ተግዳሮቶች ምንድናቸው? ምን ሊከወን ይገባል የሚለውን የመጨረሻ እናድርግ። በጣም ጥሩ። ምንድነው ይሄ እንግዲህ ጥሩ ነገሮችን እንዳነሳን ብዙ ችግሮችም አሉ ማለት የሉም ማለት አይቻልም። በእውነትም አሉ። በመንግስት በኩልም ቢሆን ሊበረታቱ የሚገቡ ጊዜ ሰጥቶ እንግዲህ መንግስት አያውቁም ማለት አይደለም፣ አስብም ማለት አይደለም። ቢያንስ ልዘነጋ አይገባም ብለን እንደ ሰው የምናስባቸው አለን እኛ እንደ ሀሳብ። ለምሳሌ ይሄ አግሮ ኢንዱስትሪ ላይ አካባቢ ላይ አንዳንድ ነገሮች የሚታዩ ጥቃቅን ችግሮች አሉ። የማብራት የመቆራረጥ ባህሪን አሁን በአገር ደረጃ ያለውን ነገር እንግዲህ እሱን ትልቁና ዋናው የሀገሪቱ ምሰሶ አባይ በቅርብ ቀን ይመረቃል ብለን ከምንጠብቃቸው አንዱ በዛ ላይ ይለወጣል ብለን በራሳችን ጊዜ እንጠብቃለን ኢንሻአላህ። ከዛም ወደዚህ ደግሞ ግን አንዳንድ ነገሮች ኢንቨስትመንት ኮሚሽኖቹ በኩል በዚህ በኢንዱስትሪ ሚኒስቴር በኩል ጥሩ በጣም የሚባሉ ኢትዮጵያ ታምርት በባል በተፈጠረ ንቅናቄ ነው 2014 ሰኔ 13 ነው እኛ ፕሮጀክቱን ቀርጸን ወደዚህ ገብተን ዛሬ ወደ ውጤት መጣነውና ይህ ማለት የኢትዮጵያ ታምርት ውጤት ነው ማለት የሚቻል ነገር ናቸው። በኢትዮጵያ ታምርት ብዙ ጥሩ ነገሮች መጥተዋልና አሁንም ደግሞ ብዙ አንዳንድ ትንንሽ ችግሮችን የዚህ አሁን በዛ አካባቢ የሚገኙ የማባትም ይሁኑ የባንክ በኩል ያሉት ፕሮሲጀሮች የሚያጥሩበት ፋይናንስ ለምሳሌ ስለ ፋብሪካ የሚያስብ ሰው በኔ እይታ የሀገርን የሚያስብ ነው። ከአየር በአየር ነጋዴን የበለጠ ማለት ነው በፋብሪካ ላይ ትኩረት መስራት ያለበት ማበታች ስለሆነ መንግስት ስለሆነ ያው ይሄ በቃ ሰፊ ለአገርም ስለምተርፍ ማለት ነው። ለምሳሌ ከቲኬ ጀርባ ዛሬ በሺህ የሚቆጠሩ ሰዎች ነው ከኋላው ያሉት ዛሬ ቲኬ ላይ ከቲኬ ጀርባ ማለት ነው። አንድ ነጋዴ ግን እሱና ባለቤቱና ልጆቹ ብቻ ናቸው ከሱ ኋላ ያሉት ማለት የሚቻል ደረጃ ናቸው። ይሄ ራሳችንን ማጋነን ሳይሆን መንግስት ማስብ ማለት ሳይሆን እንደዚህ አይነት የማበታቻዎቹ ላይ ራሱ አሁን የ5 ዓመት የማበታቻዎች አሉ ለኢንቨስተር ከተማ ውጪ ላደረገው ኢንቨስተር ከዛ ውጪ ራሱ ለምሳሌ ከሀገር ውጪ የምናገዝገባቸው ጥሬ ዕቃዎች አሉኛ። ያ ጥሬ ዕቃ ከማንም ከታሸገው ምርት ጋር እኩል ቀረጥና ታክስ ወይም ባቱ እኩል መሆን የለብንም የሚል ሐሳብ ነው ያለኝ። ለምን የአፍሪካን ሀገሮችን ማንሳት እንችላለን። ያደጉትን የአፍሪካ የሚሆኑ የሌሎች ሀገሮች ስናያቸው ለውጥ ያመጡት በዚህ አይነት መልኩ ነው። ከዛ በኋላ ሰዎች ከአየር በአየሩ ወዴት ነው የሚያዘነብሉት? ወደ ፋብሪካ ወደ አግሮ ያተኩራሉ። አገር የመለወጡ ምንጯ እዚህ ጋር ስለሆነች እዚህ ላይ ምናልባት እይታ ቢያደርጉትና መደረግ ያለበት ነገር እንግዲህ እናንተም ጋዜጠኞች ትልቅ ሚና አላችሁና ከብዙዎች ጋር የመገናኘት ምድል አላችሁና ይሄ ላይ ብሰፋ በሰፊው ብሰራ ጥሩ ነው የሚል ያለኝ። ሁለተኛው አገሮችን አይተን ነበርኛ ትንሽ እንግዲህ በዚሁ አጋጣሚ ነካላርግና የተለወጡት አገሮች የመጀመሪያ ከምግብ ነው የጀመሩት። እንደ ምሳሌ ቱርክን ማንሳት እንችላለን። እንደ ምሳሌ ቻይናዎችን ማንሳት እንችላለን። ሲጀምሩት ከ50 እና 40 ዓመታት በፊት በዚህ በሰው ልጅ የመበላው ጉዳይ ነው የጀመሩት። ዛሬ ግን አልፎ ተርፎ በልቶ ጠጥቶ ህዝባቸውን አጠግቦ ወደ መሳሪያ ማምረትና ወደ
ሰው አልባ አውሮፕላኖች ማምረት ላይ ነው የደረሱት። ለዚህ ወሳኝ ነው ይሄ አግሮ ኢንዱስትሪ። ያው መንግስት ያውቃል፣ አውቆት ነው አቅጣጫውንም በጣም ሰፋ አድርጎ ግብርናና እሱ ላይ ይዘው ያለው። ግን የቲዚ ትንንሽ ጥቃቅኖችንም ደግሞ ታች በማየት በስተካከል ኢትዮጵያ ውስጥ የተጀመሩት ነገሮች በጣም የሚያበታቱ ስለሆነ ሰፊ ለውጥ ሊመጣ ይችላል የሚል እንደ ቲኬ ግሩፕ እኛ ያየናቸው የሚያስደስቱ ከዚህ ከዛሬ እዚህ ግቢ ስንገባ ጀምሮ ያየናቸው ለውጥ ከዚህ የበለጠ ይሆናል የሚል ስላሰለን ስለጋበዛችሁ በዚህ አጋጣሚ በጣም እናመሰግናቸዋለን። እሺ እናመሰግናለን። አቶ አያልነህ አባዋ በኢንዱስትሪ ሚኒስቴር የተቀናጀ አግሮ ኢንዱስትሪ ፓርክ ድጋፍ ፕሮጀክት ብሔራዊ አስተባባሪ ናቸው። ሼክ ተውፊቅ ከድር ደግሞ የቲኬ ግሩፕ ማኑፋክቸሪንግ ኤንድ ትሬድ ኃላፊነቱ የተወሰነ የግል ኩባንያ ባለቤትና ስራ አስፈጻሚ ናቸው። በማለዳው መታችሁ ይህንን የመሰለ ቆይታ ከኛ ጋር ስላደረጋችሁ ስለ ሀሳባችሁም ከልብ እናመሰግናለን። መልካም ቀን ይሆንላችሁ።